داب درون جت تمالي سرنا حسب تشن 18 عام تمرت مشات كبابي ساعه 40 من تا ايملس زي توهاب حزي نيلت بقى قاتل كلكم زخدبدو كل ملس مهاب يدل زبل ስለ ጥምረት ኃይሎች መረጃ ልስጣችሁ ብሬኪንግ ኒውስ ነው ዛሬ እንደ ብሬኪንግ ኒውስ እኔ እንኳን ብሬኪንግ ኒውስ የሚባል አልወድም የፋኖ ኃይሎች ከሰሞንኛዎቹ ከጥምረቱ ጋር ከተገናኙ ጉዳዮች ጋር በተያያዘ ሰላም አመል ዓለኹም ክትከታተሉና ዘለኹም ናይ ወዲ ዩቲዩብ ቻናል ተከታተልተ እንሆ ከምትና ዓለም ጉድ ዛበል ዜናታት ሒዘልኩም መጽ ያለኹ ናይ ዩቲዩብ ዝሓድሽ ዝኾንኩም ሳብስክራይብ ጋር ቤተሰብ ሆናና ተፈላማይ ቪዲዮና ደሞ አንዳ ወረዳ ግጀት ዝተገበረ ናይ ጆኖሳይድ ፍጻመ ኣብ ቤት ትምህርቲ ናይ ማዓት ኮምፒውተር ዶክመንትን ብዙሕ ዕንበታትን ኪሳራን አጋጥምላ ኣብ ወረዳ ግጀት ለማዓት ጽቡቕ ኣይረኸበትን እዚ መንግስቲ ዝሕጅውን ተረጋጋሚ ድሮን ጥቃዓት ይፍጽመሎ ንዓለም ጉድ ዛበል ዜናታት ሒዘልኩም መጽ ዘለኹ ተወሳኺ እና ሕዝብ ሰብዚ ካብ ርስና ክወርድ ስለዘይከኣለ ካብ ከባቢ ሰራዊት መንግስት ዘሎ ቦታ ተርሐቂና ንሕናውን ክንቀመጥ ምሰይጽልህ የፋኖ ኃይሎች ከሰሞንኛዎቹ ከጥምረቱ ጋር ከተገናኙ ጉዳዮች ጋር በተያያዘ በተላለፉ መልእክቶች ላይ ምላሽ ሰጥቷል። ጽምዶ የተሰኘው የህዝብ ለህዝብ ስብስብ የፋኖ ኃይሎች እንደማያውቁት በድጋሚ የገለጹ ሲሆን ከጸረ ብልጽግናው አገዛዝ የሀገር ውስጥ ኃይሎች ጋር የተፈጠረው ጥምረት ግን የመጨረሻው ምዕራፍ ላይ እንደሚገኝም ጠቁሟል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ከሚወዱት የቴሌቪዥን ካሜራ ጠፍተው ቀናትን ማሳለፋቸውን ተከትሎ ታመው ሆስፒታል ገብተዋል በሚል በማህበራዊ የመገናኛ ዘዴዎች በኩል ሲነገር ሰንብቷል። ጠቅላይ ሚኒስትሩ የአእምሮ ሕክምና ለማድረግ ወደ አቡዳቢ ተጉዟል በሚል የተሰራጨውም ይገኝበታል። ጠቅላይ ሚኒስትሩ በእርግጥ በጤና መታወክ ምክንያት ሆስፒታል ገብተው እየታከሙ ነውን የሚለውን ደግሞ ኢትዮ ፎረም ከጽፈት ቤታቸው ባልደረቦች ጠይቋል። ወደ እናንተ ይደርሳል። የሀገሪቱ የዋጋ ንረት እያሻቀበ መሆኑን የብልጽግናው ተቋም ይፋ አደረገም። ያለፈው ወር የዋጋ ግሽበትም ከ15.3% በላይ ስለመድረሱ ገልጿል። እንመለከተዋለን። በወቅታዊው የኢትዮጵያ ቀውስ ላይ ከተለያዩ የዓለም ሀገራትና ተቋማት በኩል የሚወጡ መግለጫዎች እንደቀጠሉ ናቸው። የአውሮፓ ህብረትና አጋሮቹ የአብይ አህመድ አገዛዝ የከፈተውንና እያካሄደ ያለውን ጦርነት ሳያወግዙም ቀርተዋል። የአፍሪካ ህብረት ኦባሳንጆ ወደ መቀሌ ያደረጉትን ጉዞም ሆነ ከብልጽግናዎች አለቃ ጋር የተወያዩትን ነገር በማስመልከትም ያለው ነገር የለም። ይህንንም ይዘናል። በሆርሙዝ ወሽመጥ ላይ የነበሩ ፈንጆች በሙሉ ተወግደዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት ደግሞ አሜሪካ በኢራን ላይ አዲስ የጣለችው የኢኮኖሚ ማዕቀብ የሚያሳካው ግብ የለም ሲሉ ውድቅ አድርገዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች ከሰሞንኛዎቹ ከጥምረቱ ጋር ከተገናኙ ጉዳዮች ጋር በተያያዘ በተላለፉ መልእክቶች ላይ ምላሽ ሰጥቷል። ጽምዶ የተሰኘው የህዝብ ለህዝብ ግንኙነትን የሚመለከተው ስብስብን የፋኖ ኃይሎች እንደማያውቁት የገለጹ ሲሆን ከጸረ ብልጽግና አገዛዝ የሀገር ውስጥ ኃይሎች ጋር የተፈጠረው ጥምረት ግን የመጨረሻው ምዕራፍ ላይ እንደሚገኝ አሳውቋል። ባለፉት ቀናት እንደ እስክንድር ነጋ፣ አንዳርጋቸው ጽጌ፣ አማኑኤል አሰፋና ሌሎችም ፖለቲከኞች ከዚህ ጋር በተያያዘ ያስተላልፏቸው መልእክቶች መነጋገሪያ እንደነበሩ የሚታወስ ነው። ራሳቸውን የፋኖ ተራባል በሚል የገለጹት አቶ እስክንድር ነጋ ከመገናኛ ብዙሃን ጋር በነበራቸው ቆይታም ጽምዶ የተባለውን ግንኙነት የፋኖ አባላት ሳያውቁት የሚደረግ ስለሆነ ተቀባይነት የለውም፣ የፋኖ የፖሊት ቢሮ የሚያሳልፈው ውሳኔም ሁሉም አባላት ስላልመከሩበት ተቀባይነት አይኖርም ወዘተ እያሉ ሲናገሩ መሰማታቸው አይዘነጋም። ስራ አስፈጻሚ ቢሮ ከሌሎች ኃይሎች ጋር ሊደረግ ይገባቸዋል ብሎ የሚያምንባቸውን ጥምረቶች በራሱ ውሳኔ ብቻ ማጽደቅ ወይም ማስፈጸም ይችላል ማለት ግን አይደለም። ይሄ ነው ቁልፉ ነገር። ሄዶ ይነጋገራል፣ ተመቻቸል እና ሜሞራንደም ኦፍ አንደርስታንዲንግ ይባላል። ሜሞራንደም ኦፍ አንደርስታንዲንግ እስከ መፈራረም መድረስ ይችላል። ይሄ ባይንዲንግ አይደለም ማለትም ተፈጻሚነት የለም። አብሮ ለመስራት ስምምነት ማድረግ ማለትም የድርጅቱ ይፋ የሆነ አቋም አይደለም። ወደዛ የሚወስድ መንገድን የሚከፍት አሰራር እዛ ድረስ መሄድ ይችላል። ያንን ካደረገ በኋላ የድርጅቱ አቋም ወደ ማዕከላዊ ኮሚቴ አለበት። እንደ ጉዳዩ ደግሞ ክብደት በጣም ከበድ ያለ አባላት ቀጥተኛት ተሳትፎ ማጸደቅ ይጠበቅበታል። የጽምዶ ኃይሎች ጋር እንዲደረግ የታሰበው ጥምረት ደግሞ የአባላትን ከፍተኛ ተሳትፎ እና ውሳኔ ሰጭነት የሚጠይቅ። አቶ እስክንድር ነጋ ከሰሞኑ በነበራቸው በዚህ ቃለ ምልልሳቸው የግድያ ሙከራዎች እንደተደረጉባቸው እየጠቀሱም አመራር ከመሆን ራሳቸውን ያገለሉትን በስም ያልጠቀሷቸው ግን የሚገመቱ አካላት እጅ እየገባ ስለሆነ ነው በሚል
በዋናነት ጽምዶ የተባለ ስብስብን ውድቅ ሲያደርጉ መሰማታቸውም የሚታወስ ነው። የፋኖ ኃይሎች ቃል አቀባይ አስረስ ማረ ከኢትዮ ፎረም ጋር ባደረጉት ቆይታ በሰጡት ምላሽ ደግሞ ጽምዶ የተሰኘው የህዝብ ለህዝብ ግንኙነትን የሚመለከት ስብስብን ፋኖ እንደማያውቀው አንስተው ይህንንም በተደጋጋሚ በመግለጫዎቻቸው ማንሳታቸውንም አስታውሰው እስክንድር የሚሉትም ይህንኑ የመገናኛ ብዙሃን የሚያነሱትና እንደ ሱዳንና ኤርትራ ያሉ ሀገራት ህዝቦች ጭምር የተካተቱበት እንደሆነ የሚነገርለትና የህዝብ ለህዝብ ግንኙነት እንደሆነ የሚገለጸው የስብስብና የጸረ ብልጽግና የሀገር ውስጥ ኃይሎች ጥምረት መካከል ያለውን ልዩነት ካለመረዳት የሚሰጡ አስተያየቶች አካል እንደሆነ አብራርተዋል። ስለ ጽምዶ ምናምን ይመስለኛል ተናገረ ሲባል የተማወቅ ጽምዶ ባለው ፕሮጀክት የኛ አይደለም 2-3 ጊዜ እኔ ብቻ ተናግሬ ያውቃለሁ። የህዝብ መድረክ ነጻ ህዝብ መድረክ እንደሆነ የማውቀው የአማራ ፋኖ ብሔራዊ ንቅናቄ ጽምዶ በሚባል ፕሮጀክት ውስጥ ተሳትፎም የለውም ሚናም የለውም። የዛ እንቅስቃሴ የዛ ፕሮጀክትም አካል አይደለም። የምናወራው የምንነጋገረው ጸረ ብልጽግና ብሔራዊ ኃይሎች ስለሚያደርጉት ትብብር ነው። ከዚህ በፊት አስታውስ እንደሆነ ለብልጽግና እጃቸውን ትግሉ ሲደክማቸው መስዋዕትነትን ሲፈሩ ወይም ስውር ተልዕኮ የነበራቸው ጓዶች ለብልጽግና እጃቸውን በሰጡት ወይም ሊሰጡ ዳር ባሉበት ወቅት ይገልጹት የቆዩት ነገር ነው። ትግሉ ተጠልፏል፣ ትግሉ እንዲህ ተደርጓል፣ ትግሉ ውስጥ ጸረ አፋር ኃይሎች አሉ የሚሉ ነገሮች ሲናገሩ እንሰማለን። ከሄዱም በኋላ እያሉም ጭምር እንዲህ አይነት ምልክት ያሳያሉና ምንም ይሄ ምክንያትም አይደለም። እንደዚህ አይነትም ነገር የለም። የአማራ ፋኖ ብሔራዊ ንቅናቄ አጠቃላይ የፋኖ ትግል በሀቀኛ የአማራ ልጆች እጅ ነው ያለው። ሌላኛው የህልውና አደጋ ካገዛዙ የተጋረጠባቸው የኢትዮጵያ ህዝቦች እያደረጉት ያለውን ጥምረት በተመለከተ ከሰሞኑ የተነሳው ሀሳብ ደግሞ በአቶ አንዳርጋቸው ጽጌ በኩል የቀረበው ነው። እኒህ የጸረ ብልጽግና ኃይሎች ጥምረት ሳይሆን ጽምዶ የተሰኘው ስብስቡ ሲሳተፉ የሚታወቁት ሰው ህወሓት ኤርትራን ከፋኖ ጋር በትብብር እንዲሰራ ምርጫ ልኳል በሚል ያደረጉትን ንግግር ተከትሎም የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ምላሽ መስጠታቸውም የሚታወቅ ነው። አቶ አማኑኤል ትብብሩ የህልውና አደጋ የተጋረጠባቸው የሀገር ውስጥ ኃይሎች በጋራ የሚታገሉበት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባበትና የሚማልድበት ጉዳይ አይደለም። ሁላችንም በትግል ውስጥ ያለነው ኃይሎች የሚያገናኘን ዋነኛው ጉዳይ በብልጽግና ጄኖሳይዳዊ ስርዓት ምክንያት አደጋ ላይ የወደቀው የህዝባችን የጋራ ህልውና ነው ሲሉ ነበር ምላሽ የሰጡት። ከአቶ አንዳርጋቸው ጽጌ ንግግር ጋር በተያያዘ ማብራሪያ የሚያቀርቡት የፋኖ ኃይሎች ቃል አቀባይ አስረስ ማረ ደግሞም ትብብርና ጥምረት አንዱ አማላጅ ሌላኛው ተማላጅ የሚሆንበት ምንም አይነት ምክንያት የለም። ዛሬ የተጋረጠውን የህልውና አደጋ ለመቀልበስ ነገ ደግሞ ህዝቦች የሚወስኑበት የጋራ ትብብርን የመገንባት ጥምረት እንጂ ሲሉ ገልጸውታል። ትግራይ ህዝብ የህልውና ጥያቄ ውስጥ እንደገባ ማንም የማይክደው ሀቅ ነው። ዓለም የሚያውቀው ነገር የአማራ ህዝብ ለ3 ዓመታት ዘረፈጁ አገዛዝ ጄኖሳይዳል ወር ከፍቶበት ያንን ጦርነት እየመከተ እንዳለ ዓለም የሚያውቀው የሚዳሰስ የሚጨበጥ ሀቅ ነው። በዚህ ሁኔታ ውስጥ ያለ ህዝብ በጋራ በጠላቱ ላይ ለመነሳት ማላጅና ተማላጅ መሆን የሚገባውም አይደለም። ጉዳዩን በዛ ልክ አቅልለን የምናየው አይደለም። ሁለት ኃይሎች ብቻም አይደለም በብዛት ስለሚነሳ እንጂ በርከት ያሉ ኢትዮጵያ ፖለቲካ ኃይሎች የሚሳተፉበት ምናልባት 9-10 የሚደርሱ ፖለቲካ ኃይሎች የሚሳተፉበት የኢትዮጵያውያን ትብብር ነው እና በሀገር ጉዳይ ማላጅና ተማላጅ የለም። በህልውና ጉዳይም ማላጅና ተማላጅ የለም። የፋኖ ኃይሎች የጸረ ብልጽግና የሀገር ውስጥ ኃይሎች ጥምረት በመጨረሻው ምዕራፍ ላይ እንደሚገኝም ጠቁመው በቅርቡ ይፋ ይደረጋል ሲሉም አብራርተዋል። ጠቅላይ ሚኒስትር አብይ አህመድ ከሚወዱት የቴሌቪዥን ካሜራ ጠፍተው ቀናትን ማሳለፋቸውን ተከትሎ ታመው ሆስፒታል ገብተዋል በሚል በአንዳንድ የማህበራዊ መገናኛ ዘዴዎች በኩል ሲነገር ሰንብቷል። ጠቅላይ ሚኒስትሩ የአእምሮ ሕክምና ለማድረግ ወደ አቡዳቢ ተጉዘዋል የሚሉ መረጃዎችም ሲሰራጩ ቆይተዋል። ጠቅላይ ሚኒስትሩ በጤና መታወክ ምክንያት ሆስፒታል ገብተው እየታከሙ ነው ወይ የሚለውን ደግሞ ኢትዮ ፎረም ከጽህፈት ቤታቸው ባልደረቦች ጠይቋል። አብይ አህመድ ምንም እንኳን እርሳቸውን መስማትና ማየት የሚፈልገው የህብረተሰብ ክፍል በከፍተኛ ደረጃ እያሽቆለቆለና የራሳቸውም ካድሬዎች ጭምር ሊያዳምጧቸው የማይሹ እንደሆኑ ቢነገርላቸውም እሳቸው ግን በተለያዩ ሰበቦች ከመንግስት ቴሌቪዥኖች ጠፍተው ቀናትን አሳልፏል። የመንግስት ሚዲያዎችም የጠቅላይ ሚኒስትሩን የቆዩ ንግግሮችን እያስደመጡ ከሰሞነኛ ሁኔታዎች ጋር አያይዘው ማቅረብን መርጠዋል። ራሳቸውን ከጠቅላይ ሚኒስትርነት ወደ ፕሬዝደንትነት በሚያሸጋግረውና
በኢቫንጀሊካል የቸርች መዝሙር በተጠናቀቀው የምክክር ኮሚሽን የመዝጊያ ድግስ ላይም አልተገኙም። ዛቻና ማስፈራሪያ እየተናገሩ የከፈቱትና እርሳቸው የምክክር ኮሚሽን የሚሉትን ይህንን የርክክብ ኮሚሽንን ለመዝጋት አለመገኘታቸውና ባልተለመደ ሁኔታ ከሚወዱት የቴሌቪዥን ሚዲያ መጥፋታቸው ልብ ያሉ ሰዎችም የአእምሮ ህመም ገጥሟቸው ሆስፒታል ገብተዋል። በአቡዳቢም እየታከሙ ናቸው ሲሉ ሰንብተዋል። ኢትዮ ፎረም ከጠቅላይ ሚኒስትር ጽህፈት ቤት ያገኘው መረጃ የሚያመላክተው ግን አብይ አህመድ አሁንም በርካቶች እየተገደሉባቸው የሚገኙትን ጦርነቶችን እየመሩና የድሮን ጥቃቶችንም እያስፈጸሙ መቀጠላቸውን የሚያሳይ ነው። ጠቅላይ ሚኒስትሩ ከ4 ዓመታት በፊት በዚህ ሰሞን በነበረው ክረምት ከባድ የተባለ የአንጎል ቀዶ ጥገና ያደረጉ ቢሆንም በዘንድሮ ክረምት ግን ለሕክምና ወደ አቡዳቢ አለመብረራቸውን ምንጮች ይገልጻሉ። ይልቁንም በቅርብ ቀናት ውስጥ ይመረቃል የተባለን አንድ የደረቅ ወደብ ለመመልከት ከአዲስ አበባ በቅርብ ርቀት በሆነ የኦሮሚያ ክልል ውስጥ ሲመላለሱ እንደነበርም ለማወቅ ችለናል። ይህንን دبدب درون جت مالي سران حسب تشن 18 عام تمرت مشت كبابي ساعة 4 منجس إثيوبيا كلاي بركي بيت مرتي جت دبدب درون فاسمو تي دبدب درون أبزباد دبو مبارك تجري وردا سهرتي كتما جت التركب كلاي بركي بيت مرتي سفت أمانتون بتي متقعتي درون كيدي ممار مسمار مقلطاف بحاجة سرخبات 3 حموشن كمبيوتراتن مماري كفتاتن حدا بلوك مول بومول حدا بلوك لما بخفيل أنوات كم زبطحو وانا محداري وردا سهرتي ممر كيروس عماي ላይ ናይ ነበር ብዙ ግን ንቃት ነበር ሸለፈታም 5% 10% እያለ ስለ ጥምረት ኃይሎች መረጃ ልስጣችሁ። ብሬኪንግ ኒውስ ነው ዛሬ እንደ ብሬኪንግ ኒውስ። እኔ እንኳን ብሬኪንግ ኒውስ የሚባል አልወድም። አእምሮ የሆነ ትራውማ አለብኝ። ብሬኪንግ ኒውስ ነገር አልወድም። አንዳንድ ሚዲያ አለ ሁሌ ሰበር ዜና እያሉ የሚገቡ አሉ። ደስ ይላቸው ይሆናል ወይ ክሊክ እንዳደረገው ሰው ደስ ብሎት ክሊክ እንዳደረገው ከሆነ ዋጋ ግን እኔ ያመኛል። መረጃ ግን ልስጣችሁ ዝም ብሎ እንደተራ መረጃ ብዬ ግን ትልቅ ዜና ነው። የጥምረት ኃይሎች አዳዲስ ወደ ጥምረት የተቀላቀሉ ነው። አዳዲስ ያው ተጠናቋል። አንደኛ መጠናቀቁ ትላንት ነግራቸዋለሁ። ተጠናቋል። በሁሉም ቋንቋዎች የተተረጎመ ነው። በሁሉም ቋንቋዎች ወደ በርታ፣ ወደ ጉምዝ፣ በአፋን ኦሮሞ፣ በአማርኛ፣ በአፋር፣ በትግርኛ፣ በምናምን በሌሎችም እና አዳዲስ ወደ ጥምረት የተቀላቀሉ አሉ። 7 ነባር ናቸው። ትግራይ ነባር ነው። ኦፍ ኮርስ ማንም የሚያውቀው ነው። የአማራ ነባር ነው። ሆላ ነባር ነው። የአማራ ፋኖ ነው። ኦጎጎሞ ነባር ነው። ጉምዝ፣ የበርታ ምናምን ነባር ነው። 7 ነባር ናቸው። አሁን አዲስ የገቡ የሰማነው ከተማ ምንጮች የሰማነው አንድ የአፋር ኃይል ገብቷል። ይሄን ለመናገር ነው። ስሙን መጥቀስ እንትን አያስፈልግም። በራሳቸው ስለሚጠቅሱት ጠቅላላ 10 ሆኗል። አንድ የአፋር ኃይል ገብቷል። ከኦጎግሞ በተጨማሪ ሌላ የሲዳማ ኃይል ተቀላቅሏል። እንኳን ደስ ያላችሁ። ይሄ ስንጠብቀው የነበረ ነው። ስንሰማ ነበር በውስጥ ለውስጥ የሲዳማ ኃይልም ተቀላቅሏል። የአገው ሰራዊትም ተቀላቅሏል። አገው ያው ከድሮ ጀምሮ ነበር እዛው ሰራዊት እዛው የሚታወቅ ነው። ብልጽግና አካባቢ ገብተንኛ እንደዚህ ነው ሲለው ነበሩ። አገው ሰቆጣ አካባቢ ብዙ ሰራዊት አለው። የአገው ኃይሉ ወደ እዚህ የጥምረት ኃይል መቀላቀሉ ሰምተናል። እነዚህ 3 በዚህ አዲስ መረጃ ላይ ሰማኑና መግለጫው እየተዘጋጀ ነው። በሁሉም ቋንቋዎች እየተተረጎመ እንደሆነ ሰምተናል። የጥምረት ኃይሎች እንግዲህ ሁሉ እንደምነው ጥምረት 100% የሀገር ውስጥ ናቸው። የፖለቲካ አስተላለፉ ግን ለየት ይላል። ምንም ጥርጥር የለውም። ሁሉም የሚያውቀው ነው። የፖለቲካ አስተላለፉ ከኢትዮጵያ ጎን የተሰለፉት ኤምሬት አለች። ኢትዮጵያን ገደል የከተተች ኤምሬት አለች። በኢራን የምትቀጠቀጠው ኤምሬት ማለት ነው። ሱዳን የምታምሰው ኤምሬት፣ እስራኤል አለች። ምንም ጥርጥር የለውም። እስራኤል አለች። የድሮን ኦፕሬተር አካባቢ ምናምን ብዙ ሰፖርት ያደርጓት ያለው ኢራን ነች። እስራኤል ነች። እና አርኤስኤፍ አለ። የሐሜቴ ጃንጃዊ ሚሊሻ አለ። ከጥምረት ኃይሎች ጋር ማን ያለው? ከትግራይ፣ ከአማራው፣ ከኦላ ከምናምን ጋር አብሮ ያሉ ማን ናቸው? አስተላለፉ ያለው ኤርትራ አለች፣ ሱዳን አለች፣ ግብጽ አለች፣ ሳውዲ አለች፣ ፕሮባብሊ ቱርክ ትኖራለች። ፕሮባብሊ አስተላለፉ ያለው አሁን የቀጠናው ስናየው ማለት ነው። ዝም ብሎ ወዴት እየሄደ እንዳለ ምንታይ መልስ ዘይተዋሃበ ሕዚ ንእለት በቃ ክቃጠል ከለኹም ዝክድብድብ ከሎ መልስ መሃብ የድል ዝብል ፐርሰፕሽን ዘለኩም ኣሕዋትና ከዓ ወታደራዊ ምዃኑ እቲ ጉዳይ ኣይትጠራጠሩ። እዚስ ክትርድእዎ እዩ ዝግባእ ክብል ደልየ ወታደራዊ እተውያ ተቃለሱ እንተተባሂሉስ
ሰራዊት ይኻአቱ ህዝቢ እዩ ደቁ خسلف ማለት ለዚ እቲ ኩነታት ጀሚርና ንድሕሪት ከም ዘይቅልበስ እቲ ኩነታት ብሓንሳብ ምስ ጀመርና ይኽንውድኦ ብንኽእለሉ ደረጃ እንተ ዘይተቀናጅዩ ባንክን ታንክን ሒዙ ዝቃለሰካ ዘሎ ስርዓት ከጥፋአካ ዝቃለሰካ ዘሎ ስርዓት ኣብቲ ንኽእ እንዳበልካ ካብ ስሩ ክትፍንቅሎ ክተጥፍኦ ኣብ ዘይትኽእለሉ እዋን بخمس عين الجمر قدف زخون كم زي كنا إيه حبركم زدلي لذي الشكرات تخطاتلتنا يعني مع زينا زي مسنيرا قد على كابز حدش زينا يحدى لكم سكاز مس ساوش عقن شير سبسكرايب نقولكم سنها سنة